የሚያስተምር ሙስሊም ካለ ሙስሊም አይደለም። ታንክ ዩ ኦኬ። ስለዚህ አላህ ይወርዳል የሚለውንስ አላህ ይወርዳል ተብሎ አይነገርም ብሎ የሚያስተምርስ ተመሳሳይ ነው። ይሄን የመሳሰሉ ተመሳሳይ ነገራቶች አሉ። በቃ ከሐዲስ ተቃራኒ ሆኖ የሚያስተምር ተቃራኒ ሆኖ ነገር የሚያስተምር ካለ ይሄ ሰው ሙስሊም አይደለም። የሚያውቅ ከሆነ ነው። የሚያውቅ ከሆነ ወደ ሰው ሲመጣ ሙስሊም ጎበዝ፣ እሺ ችግር የለውም እሱን እናየዋለን። ስለዚህ ሙስሊም ካልሆነ ከዚህ ሰውዬ ጋር አብሮ እሱ ያረደው መብላት ይቻላል እንደዛ ብሎ የሚያምንን አላህን አምናለሁ ይላል፣ ግን አላህ አይወርድም ከሌሊቱ 1/3 ይላል። አላህም ከአርሽ በላይ ነው በዛቱ የሚለው ስህተት ነው ይላል። አላህ እጅ እንደዚህ አሉት ማንንም አይመስልም የሚለውንም ስህተት ነው። እንደዛ አለው የሚል ካለ ፍጡር ነው ብሎ ይላል። ይሄ አካል ሙስሊም አይደለም ብለህ ይሄ አካል ያረደውን መብላት ትችላለህ? አልችልም። ከሱ ጋር መጋባት ትችላለህ? አይቻልም። ማንኛውንም ነገር ከዚህ ሰውዬ ጋር መነጋገር አንችልም። ዱንያ ዝም ብሎ ዱንያ እሺ፣ እሱ ሰላት ሊያሰግድ ኦኬ፣ ሰላትስ ሊያሰግድ ይችላል? አይችልም። ኦኬ፣ ስለዚህ እንዴት ነው እሱ ካዳ ማሰግድህ ከሆነ እሱ ያረደው ማበላ ከሆነ አሁን ነገ ሰብሰብ ብላችሁ ከአባሾቹ ጋር እንዴት ነው የምታሳልፉት ታዲያ? እሱ የሚያሳልፍ አካል ያውቀዋል እንዴት እንደሚያሳልፍ። ለብቻው የሚያሳልፍ አለ። ለምንድን ነው የሚሸጠው? አንተ አታሳልፍም? አንተ አብረህ አታሳልፍም? እንደዚህ አይነት ነገራቶች ይሄ እንደዚህ አይነት ጋር ግንኙነት የለንም። ገብቶሃል አይደል? በአላህ የሚያሰግደው ማን ነው? የሚያሰግደው አዳምጥ፣ ቆይ በትክክለኛ ሐዲሶች የወረዱ ሐዲሶችን የማይቀበል ከሆነ አይ ኢድ ሰላት የሚያሰግደው ኢማሙ ማን ነው? ኢድ ሰላትን የሚያሰግደው ማን ነው? ኢማሙ እያለህ ነው። የሚያሰግደው ኢማሙ ማን ነው? ወደ ግለሰብ ሸይጣን ነው አይደል? ሸይጣን ነው አይደል? ያናር መስጊዱ ገብቶኛል። ወደ ግለሰብ ከመጣህ ደግሞ አይ ነው አይደለም ጥያቄው። ወደ ግለሰብ መጣህ አይደለ? ቅድም እኮ ግለሰብ ተወውና ይሄን የሚል እያለኝ ነው አይደል? አሁን ወደ ግለሰቡ ስመጣ ደግሞ ሌላ ነገር አለው አልኩህ እኮ ለይ እዛ አንፃር ዲፔንድ ትሆናለህ አልኩህ ወደ ግለሰብ ከመጣ። ስለዚህ አንተ አባሽ ነው ብለህ ይሄን አያምንም ብለህ አሳየኝና ከዛ በኋላ ነው ፍርድ የምትሰጠው ማለት ነው። አግርጅ ነው ብሎ የሚያምን ሰው አያሰግደኝም ካልክ ሸይጣን ደግሞ የአንዋር መስጊድ ኢማም ነው፣ የአባሾች ኢማም ነው ታውቃለህ። አላህ ከአርሽ በላይ ነው ብሎ የማያምን ሰውዬ ነው። ስለዚህ እሱን ተከትለህ አሰግድ ማለት ነው። እሱም ደግሞ አንተ መካ ስትሄድ አሁን ለምሳሌ አንዴ ሀጂ ሲሄድ እሱም ደግሞ ሀጂ ሲሄድ መካ ሼህ ሱዴስ ተከትሎ አይሰግድም ማለት ነው። ተረዳኝ እንጂ መጀመሪያ አልተረዳኝም እኮ ለዚህ መልስ ነበር። ሸህጡሃ እውነት አንተ እንደምትለው ብሎ አላህ እጅ የለውም አይወርድም ምናምን ብሎ መረጃ ደርሶት ኧረ ይወርዳል ተብሎ ተነግሮት እምቢ ብሎ አምጾ ከሆነ ምን አንል ማለት ነው። ሰውዬ ጋር አንሰግድም። ወደ ግለሰብ ከመጣ የበረሃው ዝርዝር ያስፈልገዋል። የበረሃው አንዋር መስጊድን ያህል አሰጋጅ የአንዋር መስጊድን እንደው ደርሶታል አልደረሰውም ትላለህ? አንዋር መስጊድ እየተባለ ይሄ ቀልድ አይሆንም። የበረሃው ስለ መስጊድ አይደለም። የአንዋር መስጊድ እንግዲህ አዲስ አበባ ውስጥ አለ የሚባለው መስጊድ አንዋር ነው። የእሱ አና እየተባልክ አንዋር ሲጀመር አዳምጣ ሀባሾች ናቸው ዘወድ አንዋር መስጊድ ላይ የተቆጣጠሩት አይደለ? ሀባሾች ናቸው። እኔ አላውቅም። እኔ ዋብያዎች ነው አለ የሚባላቸው መስጊዳችሁም አንዋር ነው እውቅናም ያለው። አዳምጥ እንጂ እዛው መካከል ላይ እኮ አሁን አንዋር መስጊድ ብቻ ዝም ብለህ ጥቅል ሳይሆን መናገር ያለበት እዛው መካከል ላይ ተከትሎት የማይሰግድ ሊኖር ይችላል። እኔ አሁን አልማቀው ነገር እኔ ይሰግዳሉ አይሰግዱም አይደሉም ይሰግዱም ሳይሆን ተከትሎ የማይሰግድ ይኖራል ማለት ነው። እንዴት ነው የምታደርገው? እሱ እያሰገደ እንዴት ነው የምታደርገው?
ኦኬ እሺ፣ ችግር የለውም በቃ ኤኒዌይስ፣ ቆይ አንዴ አዳምጥ እሺ። ተቀዳሚ ሀጂ ሙፍቲስ ያንተ መሪ ነበሩ አይደሉም? እንጂ ያንተ መሪ አልነበሩ? መሪ አይደሉም። ኦኬ ስለዚህ እነሱ ገሃነም ነው የሚገቡት? ገሃነም ነው ገነት ነው የሚገቡት? በአንድ አስተምሮ በእኔ አስተምሮ አይደለም። በእኔ አስተምሮ ሳይሆን አንድ አካል አንተ ራሱ ክዳል አይደለ? አንተ የጀሃነምን አልልም አይባልም። ስለማይባል ነው አስተምሮታችን አይቻልም። አንድ ግለሰብ ምንድነው የሚባለው? አይባልም። በጥቅል ነው የምትናገረው። በጥቅል እኮ እሺ፣ እንደ ጥቅል በአላህ የካደ አካል የጀሃነም ነው ትላለህ። ፉላን አካል የሚባለው አካልሳ የጀሃነም ነው አትልም። ምክንያቱም አንተ መጨረሻው ነው። እሺ ክደዋል አልካዱም? እሺ እሳቸው ክደዋል አልካዱም? እሳቸው ክደዋል አልካዱም? በምን እንዳጠናቀቁ የታውቃለህ? ሁኔታ ታዲያ ጀሃነም ብለው ግን የጀሃነም ነው ልለው። ኦኬ ቆይ መጨረሻ ላይ ምንም ያጠናቁ ባይ መጨረሻ ላይ ደግሞ ተቀባይነት የለውም። ቅጣት ሲመጣባቸው ሞት ሲመጣባቸው ንስሐ የሚገቡ ተቀባይ የላቸውም። እንደ ቁርአንህም እንደ ሐዲስህ ያ ገርገራ ነው። ገርገራ ማለት መጨረሻ ላይ ኦልሬዲ ወጥቷል ማለት ነው። ነፍስ ሲወጣ ያለው ነገር ገርገራ የሚባለው ሞት አንገት ነው። ነፍስ ሲወጣ አይደለም መጨረሻ ላይ እኮ እስከዛ ድረስ የኛም እስከዛ ድረስ በቃ ባሉት ከሞቱ ምንድን ናቸው? ባሉት ከሞቱ ማለት እስከምናውቀው ድረስ ምክንያቱም መጨረሻ ላይ ቅጣት ሲመጣባቸው ንስሐ ቢገቡ ተቀባይነት የለውም። ገሃነም ነው የሚከታቸው። ሰው እንደዛ ከሆነ የአንተን እምነት እንኳን ቢቀበሉም መጨረሻ ላይ ከሆነ አላህ ይቀበላቸው፣ ወደ ገሃነም ነው የሚልካቸው። እንደዛ ከሆነ የምናውቀው አስተምሮታቸው ደግሞ ኦቢየስ ነው። እሳቸው ምን ይላሉ? ይወርዳል ይወጣል የሚለው ከአርሽ በላይ ነው የሚለው ያከፍራል ብለዋል፣ ያስወጣል ከእስልምና ብለዋል። በአንተስ አስተምሩ አልተረዳኸኝም እንጂ እኮ ልድገምልህ መልሼ ስላልተረዳኸው ነው። አሁን የጀነት ነው የጀሃነም ነው የሚለው ብቻ ላስረዳህና ወይ አስተምሮቱን ላስረዳህና ወይም ደግሞ የጀነት ነው የጀሃነም የሚለውንም ላስረዳህ። የጀነት ነው አንተ መፍረድ አትችልም በግለሰብ ደረጃ ገብቶሃል አይደል? አንድ በጭራሽ አይደለም እንኳን አስተምሮቱን ነው ያልኩት። እሳቸው ባስተማሩት መሰረት የገነት ነው የገሃነም ነው የሚሆኑት። እሺ እሳቸው ባስተማሩት አስተምሮ ማን ባስተማረው? እኔም እኮ በእሳቸው ባስተማሩት ነው። ተቀዳሚ ሀጂ ሙፍቲ የኔ መሪ እኮ አይደሉም ስትል እኮ አላፈርክም ነበረ። የአንተ መሪ ናቸው ተቀዳሚ ሀጂ ሙፍቲ አይደሉም። የአንተ መሪ ያልሆኑት ለምንድን ነው? ቁርአንና ሐዲስን በትክክል ስላልተገበሩ ስላልተናገሩ ስለማያስተምሩ ስለዚህ ቁርአን ላይ በካድና ኦኬ አቂዳህ ከተዛባ ቁርአን ላይ እና ሐዲስ ላይ ስህተት ካመጣ ደግሞ ጥመት ነው አይደለ? ስህተት ነው። አይዋ ስህተት ደግሞ ገሃነም ይከታል። ጀሃነም ይከታል። ቴንክ ዩ። ስለዚህ አስተምሮታቸው ጥመት ነው። ጥመት ደግሞ ጀሃነም ይከታል። ዛሲት ግን መያዝ ያለብህ መጨረሻው በምን እንደሞተ ስለማታውቅ ይሄ ሰውዬ የገሃነም ነው አትልም። ካፊርም ቢሆን የካደ ራሱ ቢሆን ማለት አይቻልም። ይሄ አስተምሮት ነው። አይቻልም የሚል አምጣ ከሆነ አመጣልሃለሁ። የምን መጨረሻ ነው የምታወራው? የበረሃው በዛው በያዘው ትምህርት ቀጥሎ ቢሞት ስለሱ ነው እያወራን ያለን። መጨረሻ ላይ ስላለች ፕሮባቢሊቲ ከሆነ እሱን እኮ ነግረዋል። ለምሳሌ ፈርዖን መጨረሻ አካባቢ አምኖ ነበረ፣ አላህ ግን ቀጥቶታል፣ ገነት አያስገባው። ስለዚህ አሁን ስለ መጨረሻው እየሞተ ባለበት ሰዓት አይደለም፣ እንደ አጠቃላይ ህይወታቸውን በሙሉ ሲያስተምሩ የኖሩት ትምህርት አለ። ያንን ይዘው የሚሞቱ ከሆነ የት ነው መጨረሻቸው ነው? ኦኬ አንተ መሪህ አይደለም አይደል? ሀጂ ሙፍቲ መሪህ አይደሉም አይደል? አይዋ ኦኬ። ስለዚህ እሳቸውን በመሪነት የማትቀበላቸው ከሆነ እነሱ ሙሐመድን በተቀበሉበት መንገድ ሙሐመድን ተቀብለዋል ይባላል? አልተቀበሉም። ኦኬ በጣም ጥሩ። ስለዚህ ምንድነው እሳቸው ሙሐመድን አልተቀበሉም ካልክ ገሃነም ነው የሚገቡት። ይሄው ሐዲሱ ምን ይላል? whoever obeys me obeys Allah። ሙሐመድ ምን አለ? እኔን የተቀበለ አላህን ተቀበለ አለ። and whoever disobey me disobey Allah። አላህን ያልተቀበለ እኔን አልተቀበለም አለ። whoever obeys the ruler
obeys me ማንም መሪውን ቢቀበል እኔን ተቀብሏል አለ። and whoever disobeys the ruler disobey me ማንም መሪውን የማይቀበል ከሆነ እኔን አልተቀበለም አለ። ስለዚህ እሳቸው አንተ ማትቀበላቸው ከሆነ እሳቸው ሙሐመድን አልተቀበሉ ማለት ነው። ሙሐመድን አልተቀበሉ ማለት ከሆነ ደግሞ አላህን አልተቀበሉ ማለት ነው። አላህን ካልተቀበለ መቼም ደግሞ ጀነት ይገባል ብለህ አታምንም አይደል? ይበራው ይሄ እኔ እኮ መጨረሻው ስልህ ምሳሌ አሁን መጨረሻ ስልህ መጨረሻ ምንድነው መጨረሻ? ይበራው በዚህ አስተምሮት ላይ አሁን መጨረሻ ላይ ምንድን ያለው አዳምጥ እንጂ ቆይ እንጂ ጠይቀህ ሄድ መልስልኝ። እኔ ስለ መጨረሻው አይደለም ጥያቄያችን እኮ የመጨረሻው እኮ አይደለም። በቃ መጨረሻ ላይ ሻሃዳ ቢይዙም እሳቸው ለምሳሌ አላህ ከአርሽ በላይ ነው ቢሉም በቃ ጀነት አይገቡም፣ ጀሃነም ነው የሚገቡት። ለምን? መጨረሻ ላይ ስላመኑ። ስለዚህ መጨረሻውን ተው። ማን እንዳለ አምጣት አይደል? ለዚህኛው መጨረሻው መንቀየው እንዲላል መጨረሻ ላይ ሊሞቱ ሲሉ አመንም ቢሉ ጀነት ይገባሉ። የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች አካል ጀነት ይገባል አሉ። ይሄን ሲያስታርቀው የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች ሰው ጀነት ይገባል። ስህተት ከቁርአን ጋር ትጋጫለህ። አንዴ ሱራ 3 178ን ክፈተው። ቢቆዩ እንኳን ተካዱ የመጨረሻ የምታወራው ሐዲስን ሽንት ቤት ተከተዋለ። ቁርአኑ ግልጽና የተብራራ ነው። ቁርአንህ እንደዚህ ይላል። 3 178ን ክፈተው። ክደዋል ብሎናል። በደንብ አስተውሉ። ሐጂ ሙፍቲን ለምን ተቀበላችሁ? ተቀዳሚ ሐጂ ሙፍቲን ስንለው ሐዲስና ቁርአንን በስርዓት የመጣውን ስላልተቀበሉ ስለካዱ ብሎናል። የካዱት ሰዎች ቢቆዩ መጨረሻ ምንድነው መጨረሻ? እነዚያ የካዱት ሰዎች እነሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። መቆየታቸው በህይወት ደግ ነው ብለው አያስቡ። ምን ብሎናል? የበረሃው እሳቸው ካዲ ናቸው፣ ለዚህ በሬ አይሆኑም ማለት መጨረሻ ላይ ምን እንደሆኑ አናቅም እያለን ነው። አላህ ደግሞ የማቆያቸው መጨረሻ ምን ላደርጋቸው ነው ይላል። ንስሐ እንዲገቡ እናንብበዋ። እነዚያ የካዱትን ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ኤኒ ኦፕሽን ነው። ምን እንዲያደርጉ ብቻ ነው? ኃጢአት እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ክርስቲያኖችን ነገር ደግማ አንብባት፣ በጣም ደስ ትላለች። በዜማ አንብባት ነው። ያ ምን ይላል? እነዚያ የካዱ ሰዎች እነዚያን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ለምሳሌ ሐጂ ሙፍቲ ክደዋል ብሎ እየተናገረ ስለነበር ማለት ነው። ስለዚህ እሳቸው መዘግየታቸው ለደግ ነገር አይደለም፣ አላህ ያዘገያቸው ለተንኮል ነው ማለት ነው። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ምን ይላል ብቻ ነው። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል አለ። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል። ሱራ 4:18 ክፈተው። ያዘገያቸው አላህ ምንድነው? ኃጢአት እንዲጨምሩ ብቻ ነው፣ ንስሐ እንዲገቡ አይደለም። ሊሞቱ ሲሉ ይቅርታ ጠይቀውስ ቢሆን ንስሐ ገብተውስ ቢሆን ጸጸትን መቀበልን ለእነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩኝ ለሚልና ለዚያም ለእነርሱ ከካዲዎች ሆነው ለሚሞቱ አይደለችም። ጸጸትን ተጸጽቻለሁኝ ማረኝ ቢል ኖ አልምርህም አልምርህም፣ ኧረ ተው ይቅር በለኝ ኖ አልልህም። ምክንያቱም ያዘገየው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ ማለት ነው። ኃጢአት እንዲጨምሩ ብቻ ስለሆነ። አንድ ደግሞ በአላህ ላኢላሃ ኢላላህ ካለ ችግር የለውም ብሏል የበራው። እሱን ደግሞ እንትን እንበል። ሱራ 40 ቁጥር 84 ምን ይላል? here we go ኦኬ። እስኪ ይሄን ደግሞ አብረን ብናነብ ደስ ይለኛል። የበረሃው ብርቱ ቅጣታችንን ባዩ ጊዜ በአላህ አንድ ሲሆን አምነናል፣ በእርሱም እናጋራው በነበረ ጣዖት ክደናል አሉ። ብርቱ ቅጣታችንን ባዩ ጊዜ ማለታቸው ክደዋል እኮ በቃ። አሁን አላህን ብቻ እናምን ብለው ነበረ። አላህ እሺ ይላቸዋል።
በምናጋራ አንፈልግም አላህን ብቻ እናምልክ አሉ እኮ ጋር ያ ስለዚህ ያንን ካዩ በኋላ በአላህ አምነናል ከዚህ በኋላ እናጋራም ማለትም ላኢላሃ ኢለላህ አሉ ማለት ነው። ከዛ በኋላስ ብርቱ ቅጣታችንን ባዩ ጊዜ ማመናቸው የሚጠቅማቸው አልነበረ። ስለዚህ ማመናቸው ጥቅም የለውም። የአላህን ደንብ ያችን በባሮች ውስጥ ያለፈችውን ተጠቂ በዚያች ጊዜ ከሃዲዎች ከሰሩ ኪሳራ ውስጥ ናቸው ያሉት። ስለዚህ መጨረሻ ላይ አመኑ አላመኑ ሁኬርስ አላህ አይቀበላቸውም ኃጢአት እንዲጨምሩ ስለሚያዘገያቸው ማለት ነው ካሪዎችን ስለዚህ ዋናው ፖይንታችን ምንድነው እሱ በአላህ ላይ ተለያይተ አንድ ነን ማለት ይቻላል ወይ ነው ለዘወትር በድራማ በማስመሰል አምላክን ጣዖት እያለው እንኳን ችግር የለውም የቀድሞውን አይታችሁታል በሱ ቤት አሁን የኢራኑ መሪ ነው አይደለ ፕሮፋይል ያደረገው የሞተውን ማን ነበር እንደዛ ያየው መስሎኛል ኢራን እንደዛ ላየው መሐመድ የሚለው ልጅ የነበረው ፕሮፋይል እንደዛ እነሱ አሁን ሰፊ ልዩነት ነው ያላቸው ከነኞቹ ጋር የአላህ ይወጣል ይወርዳል ከአርሽ በላይ ምናምን የሚባለውን አይቀበሉም ሺዓዎቹም አይቀበሉትም እጅ እግር ባት ምናምን የሚለውን አይቀበሉትም አቶላ የነው ትላውን ገነት ነው የሚለው ሁር ላይኖች ተሸልሞ ተሰጥቶት ገነት ነው ሊልህ ይችላል። ልዩነታቸው ጥላቻቸው ክርስቲያንና ሱኒዎች ካላቸው እንትን የከፋ ነው። ሺያዎቹ ለሱኒዎች ያላቸው ጥላቻ አይሻን እንደዘማዊ ነው የሚቆጥሯት የጋነም ነች ብለው ነው የሚያምኑት። አሊ ላይ ትልቅ እንትን ተሰርቶበታል ብለው ነው የሚያምኑት። አሻጥር ተሰርቶበታል ብለው ነው የሚያምኑት። ይሄ ሰውዬ ብቻ ነው ከዋብዮች ታማኝ ኡስታዝ ይሄ ብቻ ነው። አቡ አብደላ ነው አይደል ስሙ። ሲክዱ እየመጣ ይለጥፋቸዋል። ሲክዱ እየመጣ ያዋርዳቸዋል። ለምሳሌ ሃይማኖቱን የቀየረን ኢሚዲየትሊ እንትን ባሉት ይሌላ ይመጡና አይ ከተዋጋ ነው እንጂ ካልተዋጋ ሃይማኖቱን ቢቀየርም ችግር የለው ምናምን ብለው ይላሉ። መጥቶ አዋርዳቸው እና አሊ ሃይማኖታቸውን የቀየሩትን ኢሚዲየትሊ ጨፍጭፈዋቸዋል ብለው ለምንድን ነው እሱ ነብያችን ያዘዘውን ሳቦች ያደረጉትን የምክዱት ብሎ እዚህም ላይ ፈትዋ ሰጥቶበታል። ጎበዝ ሰው ነው። ቢያንስ ለሚያምነው ነገር እውነቱን ይናገራል፣ አያስመስልም። ጋር ክርስቲያን ከዘኳቸውና ከተገረምኩበት ጉዳይ በአሁን ሰዓት ሀጂ ቱፋን በለው ሌሎችም ነራያን በላቸው ሌሎች ሀጂ ቱፋ ማለት የመጅሊሱ መሪ ነው፣ ዋሃብያ ነው። ሌሎችም ይህንን ጉዳይ ያወጡ የሚያራግቡ ሰዎች እና አቡበከር አህመድም ሌሎችም እናት ዝሙተኛ ናት ብትባል ምንድን የምታደርገው? እናት ዛኒያ ናት ብዬ ብሰድብ ምንድን የምትለኝ? የነቢያችንን ሰለላሁ ዐለይሂ ወሰለም ባለቤት አላህ ነፃነቷን አውጆላት ሳለ በቁርአን ላይ ዝሙተኛ ናት የሚልን ሰው ሀዘን ትቀመጡለታላችሁ እንኳን ሞተ ከማለት ይልቅ። የነቢዩ ሰለላሁ ዐለይሂ ወሰለም ሀፍረተ ገላ እሳት ይገባል የሚልን ሰው ለምን? አይሻ ጋር አብሮ ስለተኛ የአይሻ ባለቤት ስለሆነ ሰውነቱ ሀፍረተ ገላው ጀሀነም ይገባል የሚሉ ሰዎችን የታዘንላቸውና የሆነ ትልቅ ዓሊም የሙስሊም አካል እንደሞት አድርጎ የሚገልጹ ሰዎች ታዘብኩ። በጣም በተለይ በእስልምና ውክልና የተቀመጡ ሰዎች። ሌላ ተጨማሪ ጅብሪል ተሳስቶ እንጂ ነብይነት ለአልይ ነበር የሚገባው። ምን ያገናኛችሁ ታዲያ? እነሱ አልይ ነው ነብይ የሚገባው አሉ። ይህ ምን አስተሳሰራችሁ ታዲያ? ነብይነት ለጅብሪል አልይ ነበር የሚገባው፣ ጅብሪል ተሳስቶ ነው አሉ። ላ እንደሱ አይደለም ጉዳዩ። ጅብሪል ተሳስቶ ሳይሆን አላህ ተሳስቶ ነው የሚል መልእክት ነው ውስጥ ያለው። ለምን ከተባለ አላህ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሏል። መላኢካዎች አላህ የያዛቸው ፈጻሚ ናቸው። ስለዚህ ምን ሆነ ማለት ነው? አላህን የተሳሳተው ነብይነት የሚገባው ለአልይ ነበር የሚል መመሪያ ያላቸው እነሱ ውስጥ ራሱ አልይ ራሱ ጌታ ነው የሚሉ አሉ። አልፎም ተርፎ ሰሃቦች እንዳለ ካፊር ናቸው ይላሉ። እንዳለ ሰሃቦች ኧረ እንዳውም እናንተ አለሱና የምትባሉ ሰዎች ምን የምትሉ ሰዎች እናንተ ጋር ያለ ቁርአን ሙሉ አይደለም ጎደሎ ነው፣ ተጨምሮበታል፣ ተቀንሷል ይላሉ። አላህ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሐፊዙን ብሎ ሳለ
ለነዚህ ሰዎች እሪ ቁቁ እየተባለ እንሰማለን። ይሄው የሞተው አካል በሱ ምክንያት ሶሪያ ውስጥ የሱና ሰዎች ስንቶቹ በሺ የሚቆጠሩ አልቀዋል። ኢራቅ ውስጥ በሺ የሚቆጠሩ ጨርሷል። እዛው ኢራን ውስጥ በሺ የሚቆጠሩ የሱና ሰዎችን ጨርሷል። ያ እንግዲህ የኢትዮጵያ ዋሃብያ ሙስሊሞች ለዚህ ነው ሀዘን የተቀመጡት። እንግዲህ ሙሐመድን ነብይነት ከሱ ይልቅ ለአሊ ነው የሚሰጠው ብለው የሚያምኑ፣ ጅብሪል ተሳስቷል ብለው የሚያምኑ፣ አይሻ የሙሐመድ የ6 ዓመቷ ሚስቱ ዝሙት ሰርታለች። በዚህ ምክንያት ደግሞ እሷ የሙሐመድን ሰውነት ይዛ ጀሃነም ትገባለች ብለው የሚያምኑ እያሉ ነው። እንግዲህ ለምን አይሻ ጀሃነም ትገባለች ብለው ስለሚናገሩ እንደ እስልምና እና አይሻ የዋሃብዮች እናት ነች ማለትም ሙስሊሞች እናታችን ነች ብለው ይናገራሉ። ስለዚህ እሷን ገሃነም ትገባለች የሚሉ ለአካላት ለነሱ ሀዘን ይቀመጣሉ እንኳን ሞቱ ከማለት ይልቅ ብለው እየተናገሩ ነው። እነዚህ አካላት አስመሳዮች ናቸው። እነዚህ አካላት አጭበርባሪዎች ናቸው። ሃይማኖታቸውን አላህ ራሱ እኮ እንዴት እንደሚያል የሱኒ ሞራል ብለው ራሱ እኮ እንዴት ሙሐመድ ላይ ራሱ የዋሃብዮቹ ሙሐመድ እና የኛ ሙሐመድ አንድ አይደለም እኮ የሚሉት። ህፃናትን ቅማላም ነው፣ ዳውሌ የዘር ፈሳሹ የሚያፈስ ነው፣ እንደዚህ የሚያደርግ ነው። በጣም የሚያላግጡባቸው ባይዘ ውይይቶች አላህንም እንደዛ ነው እንትን የሚሉት፣ በአላህ ላይም እንደዛ ነው የሚያላግጡት ሺዓዎቹ። ግን በጣም ቂም አለባቸው ደግሞ። አንድን ሺዓ ከሱኒና ከክርስቲያን የትኛውን ነው መበቀል የምፈልገው ብትሏቸው ሱኒ ሙስሊሞችን ነው የሚሏቸው። ከኛ ጋር ምንም እንትን የላቸው። ምክንያቱም አሊን እስከነ ሁሴን ሐሰን እነኚህን የገደሉብን እነሱ ራቁታቸውን እንደዚህ ሰውነታቸውን ሲመጡ አላያችሁ? ደማቸው እንደዚህ እየፈሰሰ እንደዚህ ጧ ሰውነታቸውን እያደረጉ ሁሴን አሊ ምናምን እያሉ ሲጮሁ አላያችሁ? ቪዲዮዎች በጣም ብዙ እንደዛዎች አሉ ካያችሁ። እሱ ምንድነው እነ ሐሰን እነ ሁሴን ሲገደሉ ብቻቸውን ነበሩ፣ ትንሽ ነበሩ። ያኔ አሊ ማንም አልደረሰለትም። ንዴት ነው አሊ እንትን ሲል እና አሁን ግን ደርሰንልሃል። ህፃን ልጆቻቸውን እንደዚህ ይዘው ይመጣሉ፣ እንደዚህ ይሉና እንትን ይላሉ። ህፃናቶቻቸውን የሚያቀርባሉ፣ ሆነ ዝግጅት አላቸው። እሱ ምንድነው ህፃን ልጆቻችን ያው ይሰውላችሁ ደርሰዋል፣ አሁን ልንበቀልላችሁ ደማችሁን ያፈሰሱት እያሉ ነው። የማንን ደም ነው ማፍሰስ? የአይሁድን የክርስቲያንን አይደለም፣ የሱኒ ሙስሊሞችን ዘሆል ሱኒ ሙስሊሞች ጋር እንደሚገባሉ ብለው የሚያምኑት እና ኢትዮጵያ ያሉ ሙስሊሞች ግን ሁሉም ሙስሊም አንድ ላይ ያሉ እነኛዎች እኮ በጦርነት የሚፈልጓቸው ናቸው። ኢራን እነኛ ጠንካራ ቢሆኑ ከክርስቲያኖቹ ይልቅ ሙስሊሞቹ ሱኒዎችን ነው የምታጠቃቸው። ሱኒ ሙስሊሞችን ነው የምትላቸው። ያ የፖለቲካ ጉዳይ ነው። እኛ እሱ ምንም አይመለከተንም። በዚህ መሀል ማንም ንጹሃን መሞት የለበትም። ጸሎት ማድረግ ያለብን ከዛ አንጻር ብቻ ነው። እኛ እስራኤልም ጎን አንቆምም፣ ከአሜሪካ ጎንም አንቆምም፣ ከኢራቅ ጎንም አንቆምም፣ ከዱባይም ሆነ ሳውዲ፣ የመንም ሆነች ቃታር ሁሉም አይመለከቱንም። የፖለቲካ ኢንተርስ ነው፣ ከሃይማኖት ጋር የሚገናኝ ስላልሆነ ማለት ነው። በዚህ መካከል ግን ሴቶች፣ እናቶች፣ አረጋውያን፣ ንጹሃን ይጎዳሉ። ያ እንዳይሆን ጸሎት ማድረግ ብቻ የሚጠበቅብን እኛ የሆነ ሃይማኖት የማስከበር አይደለም፣ የሆነ ሃይማኖት ሊያስከብሩ አይደለም እየተዋጉ ያሉት። ስለዚህ ለየትኛውም እኛ እዚህ ስማሽ ሳይድ የምንይዝበት እና አማኝ ሳይድ የምንይዝበት አይደለም። የጦርነት ሰዎች ሰላም ቢሆኑ ጦርነቱ ባይኖር እንመርጣለን። ጦርነቱ ማንኛውንም ደሃውንም ሀገር የሚመታ ስለሆነ የሚነካ ስለሆነ ንጹሃን ይሞታሉ። በዚህ መካከል ላይ የዓለም ኢኮኖሚ ይናጋል። በዚህ ውስጥ ድሃ ሀገሮች በራብ እንዲጎዱ ያደርጋል። ከሊ ጀግና ምናምን ብለን የሆነ ሃይማኖታዊ ጦርነት ባናስመስለው ጤናማ ነው። ሃይማኖታዊ ጦርነት ስላልሆነ ሃይማኖታዊ ጦርነትም ደግሞ የለም፣ የሚደገፍም አይደለም፣ ዛሬም አይደለም፣ ወደፊትም
ሰዎች በሀሳብ በጠረጴዛ ዙሪያ መወያየት መነጋገር ነው እንጂ ያለባቸው በኒኩለር ምናምን የሚጫረሱበት እሱ አንዱ አንዱን አስከብሮ የሚኖርበት ሳይሆን አንዱ አንዱን የሚጨርስበት ነው። ይሄ ጤናማ አይደለም፣ ጥሩም አይደለም። እነሱ የፖለቲካ ኢንተረስት ነው ያላቸው። ከዛ አንጻር ብቻ ነው ሊታይ የሚችለው ማለት ነው። እና ለዛሬ ቢበቃንስ? ያ ለዛሬ ቢበቃን ጥሩ ነው። ሁላችሁም ሰላም ደሩ። ረህመት ቃል አይመን የበረሃው አሁንም መልካም ያደር ሰላም እያላችሁ ጦብ ጦብ ባሉ በቃ ቃልዎት ያሰማልን። እፎይ ሰላም ደሩ። እሺ የበረሃውና ረሃመት አትወርዱም? እናምሽ የበረሃዎች አትወርዱም እንዴ እናንተ? መውረድ አልፈለጉ። የበረሃው ትንሽ ታመሻለህ። እኔ ልውረድ? ማይክ እያነሳ ነበርኩ። ደህና ደሩ በቃ። የበረሃው ስታክ አድርጓል ብሎ አሁን ብዙ ሰው አስቧል። ሰራውላችሁ ሸወድኳችሁ። ብዙ ሰው ስታክ አድርጓል ብሎ አስቧል። አተኙም እንዴ እናንተ ሰዎች? አተኙም እንዴ? አሁን ራቴ ነው ላችሁ ከረፈደ በልቼ ሆዴ ሞላብኝ። ራት ሳልበላ በቃ ስንት ቀን አደርኩ መሰላችሁ? ራት ላይቭ እየገባሁኝ በጊዜ ካልበላሁኝ ቆይ በኋላ በላለሁኝ። ላይቭ ከገባሁ በኋላልና ረሳዋለሁኝ። እና ዛሬ ግን ጀግኛለሁ፣ አልረሳሁትም። እና ነገ አሁን መስቀል ኢዳ አደባባይ ስቴዲየም ሲሄዱ እኔን እያስታወሱ እኮ ነው የሚሰግዱት እያሉ አምና እያጠፎይን ነበር እንትን እያልን የነበረው ሲሉ አንድ ባት ላለው ነው የምሰግደው አሁን ባሉ ቁጥር። ግን እኮ አንድ ባት ብቻ ያለችው አንድ እግር ብቻ ያለችው ምን አይነት አላህ ነው? አንድ እግር አንድ ባት ሁለት እጅ ያለው ጭንቅላት የሌለው ብለው ሲነሱ ከሱ እኮ የኔ አንገት ጎንበስ ቀና ይላል። ጭንቅላት ከሌለው ፊት ብቻ ከሆነ አንድ ባት ከሆነ እንደዚህ በጣም ነው የሚቀፋው። ግን አንተ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ወገብ የሌለው ኦኬ፣ ብልት አለ የለውም ማለት ታፋስ የለውም። አሁን እስቲ ለታፋ ከሌለው ለባቱ ልስገድ። ኦኬ፣ አንድ ስጁድ ትወርዳለህ። ቀና ሲል ትዝ የሚለው ምንድነው? ዝግድን ይለዋል። አንገት የሌለው ጭንቅላት የሌለው አምላክ እግር ብቻ እንዴት ነው ማመልከው? በጣም ግዙፍ ግርንግድ በዛ እግሩ ደግሞ ጋር ምንጭ ፍልቅ የሚያደርግና የሚሞላት
በቃ በሰገዱ ቁጥር ትዝ የሚላቸው አንድ ባት ነች። ፊቱ ደግሞ